በነገራችን ላይ የሰው ደስታ የሚያናዳችሁ፣ የሰው ስኬት የሚያበሳጫችሁ፣ በተቃራኒው ደግሞ የሰው ውድቀት ደስ የሚላችሁ ከሆናችሁ እንኳን ደስ አላችሁ፣ ጠንቋይ ሆናችኋል ማለት ነው። ይሄ ህይወት ሚዛን አይደለም። ሄሎ አጋቾቹ፣ አዎ ልጄን ያገታችሁብኝ አባትየው ነኝ። አዎ የላካችሁልኝ የልጄ ፎቶ ደርሶኛል። እንዴት ነው ያማረበት! እንዴት ነው የተስማማው! ምን እያበላችሁት ነው? ፒዛ እና በርገር በየቀኑ። አረ እግዚአብሔር ይስጣችሁ፣ እንደው እግዚአብሔር ይስጣችሁ። እናንተ በጣም ትልቅ ሰዎች ናቸው። እንደው በዚህ ሳምንት ሌላ ሰው የማገት ሀሳብ አላችሁ እንዴ? አይ እንደው እኮ ሀሳቡ ካላችሁ ልቀላቀላችሁ ብዬ ነው። ምን እቤት ነኝ፣ ከመጣችሁ እቤት ነኝ። ነዳጅ አልሞላችሁም? ኦኬ ነዳጅ ተወደደ። በቃ እኔ እመጣለሁ። ሎኬሽን ላኩልኝ። በቃ መጣሁ። እሺ እሺ። እግዚአብሔር ይስጣችሁ፣ እግዚአብሔር ይስጥልኝ። እሺ ሰላም ሰላም፣ እንዴት ነሽ? ሰላም። ምን ልታዘዝ? ለኔ ማኪያቶ፣ ለኔ ቅቅል፣ ክትፎ እና ደግሞ ጓደኞቼ ቤት ስላሉ ፒዛና በርገር ቴካዌ ታደርጊልኛለሽ? ኦኬ። ለምን እንደምታፈጥብን ታውቀናለች እንዴ? ይገርምሻል፣ ካንቺ ቤት ፍቅረኛ እሷ ነበረች እና እንደዚሁ ቀጠሮ ላይ ይዣት መጥቼ የበላችበትን መክፈል አቃታትና እዚሁ ስራ ተቀጠረች። እናት እኔ ያዘዝኩትን ታዩ። እሺ ይቅርብኝ። ይቅርታ፣ ኦርደር ካንሰል ማድረግ አልችልም። አቤት ምርታዘዝ። ፈጣሪ እንደምን አደርክ? ልጅ ማቲያስ ነኝ ማወራ። ፈጣሪ እንደው እባክህ ወደፊት ከሚኖረኝ ገንዘብ ላይ 10 ሚሊዮን ብር ብቻ በድረኝ እስኪ። እንደው በ5 ሚሊዮን ብሩ ቆንጆ ሰከንድ አንድ መርሴዲስ ቤንዝ ገዝቼ በ2 ሚሊዮን ብሩ ደግሞ ፈርጠም ያሉ ግባብዳ ቦዲጋርዶችን ቀጥሬ በቀረኝ 3 ሚሊዮን ብር እየዞርኩ ከሀገር ሀገር መዝናናት። ያው ገንዘብን ይጠራል ተብሎ የለ እኔ በበትነውም ብሩ መቼም አያልቅም። ፈጣሪ ይኸው ይህን የመሰለ ቆንጆ ሀሳብ አለኝ። የቀረው ገንዘቡ ብቻ ነው። ብድሩን ፍቀድልኝ እኔ አባት። ማነው? የቤት ቁጥር 1292 ነው አይደል? አዎ ምን ፈልገህ? ያው መንግስት ምርጫ መድረሱን አስመልክቶ ለሁሉም ተከራዮች የሽሮ ዕደላ እያደረገ ነውና ለዛ ነበር የመጣ ነው። ዋው ትልቅ ለውጥ ነው። አዎ እና ምን አይነት ሽሮ ነው የምትጠቀመው? ምጥን ሽሮ፣ አተር? እስኪ በዚህ ሳምፕል ሰጠኛለህ ሞላ አድርገህ። በዚህ ያው እኔ ቀጣይ ይዤ ልመጣለሁ ማለት ነው። አያንስም? በዚህ አያንስም። ሞት በእውነት ና ዴባ አቤት። እንከኝ ስልክ አሁን ለቤተሰቦች ደውለህ እንደታገትክ ነገራቸው። አሁኑን 500 ሺህ ብር ካላመጡ እንደምገልም ነገራቸው። 500 ሺህ ብር? አዎ 500 ሺህ ብር። ስንት ነው የምንካፈለው? ይሄ ወንድሜ ደርሻለሁ። እዚህ ጋር ነኝ። ኦኬ እዚህ ጋር ነህ? አዎ። ኦኬ እሺ። ስንት ቆጠረ? 390 ብር። ይሄው 400 ብር 10 ብር መልስልኝ። ኧረ ምንም ዝርዝር የለኝም በእናትህ። ቶሎ በል በእናትህ፣ በጣም ነው የምፈልገው። Let's be poor. Breathe. አባ ቶሎ በያ። ችጋራ ለ10 ብር ነፍሴን ያስጨንቃታል እንዴ? ሌላ ስራ ገባ እንዴ? አባ 10 ብሬን አሰጭኝም? ኧረ እንካም ሳብር ውረድ። ትንሽ ሸኘኝ። እኔ የምለው መልክ ምናምን አትስራ፣ አይቻመኝም አላልኩህም? እኔ እንድከበር እንጂ እንድፈራ አልኖርም አላልኩህም? ምንሽ ነው ይህን ስቶኔድ መብላት ፈልገህ ነው? አማዘሯ ምሳ ምንድን ነው? ሩዝ። ሩዝ በምን? በሳህን። ይኸውልህ ለመጨረሻ ጊዜ ነው የምጠይቅህ። ይሄን 1 ኪሎ ሽንኩርት ስንት ነው የገዛው? አትናገርም እንዴ? አንተ 60 ብር ነው የገዛው አይደለ? 200 ብር በላትና 140 ብር አትርፍ። 800 ብር። በኢየሱስ አንተ ምን አይነት ቀዳዳ ነህ? ቻው በቃ የፈተና ሰዓት ደርሶብኛል፣ ሄጃለሁ። ይኸውልሽ አንቺን ለማስተማር ምን አይነት መከራ እንዳየው ታውቂያለሽ። ስለዚህ ይሄን ፈተና ከወደቅሽ እኔም እናትሽ እነሱም ወንድምና እህቶችሽ መሆናቸውን እርሺ። እሺ
A few moments later. እሺ መጣሽ? ፈተና እንዴት ነበር? ማነሽ? እናንተስና ማናችሁ? ከእንግዲህ ቁርስ የሚባል በነፃ የለም። ወጥተህ ሰርተህ ብላ። አንተ ጋር ያለኝ 200 ብር ቢደመር አይፎን 15 ፕሮ ማክስ ይገዛልኝ ነበር። ሱፍን ታይዛለህ? Rono. Oh yeah. እናቴ ምድር ላይ ካሉ ምርጥ እናቶች መሃል አንዷ ነች። በጣም መልካም ተንከባካቢና በጣም ሰላማዊ ነች። እዚህ ለመድረሴ ዋነኛው ምክንያቱም እሷ ነች። በጣም ታግዘኛለች፣ ትረዳኛለች። አንድ ቀን እንኳን ክፉ ቃል ካፏ ወጥቶ አያውቅም። ልታርመኝ እንኳን ስትፈልግ ረጋ ብላ ነው ሁሉንም ነገር የምታስረዳኝ። ዓለማችን እንደኔ 10 እናቶች ቢኖርባት የተሻለ ዓለም ትሆን ነበር። መልካም እናቶች ቀን እናቴ። ከት በጣም ያበደ ነበር። እኔ ቪዲዮ ቲክቶክ ላይ ፖስት አደርጋለሁ፣ አንተ ደግሞ ይችን ትበላታለህ። ከአንቺ ጋር ቢዝነስ በመስራቴ በጣም ደስተኛ ነኝ። እህቶችም ከፈለጉ ንገሪያቸው እሺ። ምን ማለት ነው? ከ40 ጥያቄ 33 መምጣት እንዴ? ኬሚስትሪ እኮ ነው። እና ቢሆንስ እኔ ባንቺ እድሜ ጥያቄ አልስትም ነበር፣ ያልተማርኩት እንኳን ቢሆን ማለት ነው። እንደውም ከሙሉ ሴክሽን ከፍተኛ ውጤት እኔ ነው። እየቀለድሽ መሆን አለበት በዚህ ውጤት። የምን ወረቀት ነው እንዴ 6 ከ40 የሚለው? ጭራሽ ጉድሽን ደብቀሽ ነው ይሄን የምታሳይ? አረ ማዘሯ። አቤት። ክብርሽ ባቡሎ ነው የሚለው። ምን? ቅድም ዘይቱን አብርገዝ ከንምጣ እያልኳችሁ አስረሳችሁ። ምን አይነት ጣጣ ነው? ቤታችን እንዳይፈስ የምለው ስሜ አይ ይሄ ልጅ አበደ። በቃ ኤሌክትሪክ ይዞት ነው እንዴ? ቤቴንማ ማገገሚያ ያላረገውም። ኑ ሳይነቃ ይዘነው እንውጣ። ሊቀዱን እንወሰደው እንዴ? አረ እዛ ደኖቹን ያሳብዳቸዋል። አማኑኤል ይሻላል። የልደት ካርዱን ይዛችሁልኝ ነው። አማኑኤል ያስፈልገዋል። እስከ 4ኛ ክፍል የተማረበት ልክ እንዴ? ይኸውላችሁ አቤታችሁ ለጉብኝት መጥቼ ምግብ ስታቀርቡልኝ አልበላም ጠግቤያለሁ ካልኳችሁ አርቦኛል ማለት ነው። አስገድዳችሁ አብሉኝ። ሲጀመር ሰው ቤት ምግብ በልቼ አልሄድም። ይሄን ነው። ስለዚህ አልበላም ካልኳችሁ እርቦኛል ማለት ነውና ምግብ አቅርቡልኝ። አመሰግናለሁ። ቤተሰቦች ዛሬ አንድ ማማክራችሁ ትልቅ ነገር አለ። ና እስቲ ተቀምጠ ነገር። እሺ ይኸውላችሁ ፍቅር ይዞኛል። ከራስህ መሆን አለበት። እርቦ እንዳይሆን ብላና ያው እስኪ ታው እንጂ እናንተ ሊያማክራችሁ አይደል እንደ መጣው። እኔ የምልህ ልጅ ፍቅር ግን ምን ማለት እንደሆነ ታውቃለህ? ማዘሯ ያው ፍቅር ማለት ልክ እንደ ቫይረስ ነው። ይሄ ደግሞ አንቲቫይረሱ ነው። በ40 ዓመቱ እናት ቤት ቁጭ ብሎ ፍቅር ያዘኝ ይላል እንዴ? ሰካራ ምን አይነት ሰው ነው? ማፈሪያ እንዴ! እናንተ ምን ሆናችሁ ነው? እኔ መጠጥ አቁሜያለሁ አልኳችሁ አንዴ። ትናንትና እኮ ቴሌቪዥን ስታይ ነው ያደርከው። እና ምን ችግር አለው ቴሌቪዥን ባይ? ሁሉም ሰው የሚያደርገው ነገር አይደል እንዴ? አንተ ያመሃል እንዴ? መብራት እኮ ከጠፋ ሳምንት ሆኖታል። መጣ ደግሞ ምንድነው እንደዚህ የፈለከኝ? የሆነ ነገር ልነግርህ ነበር። ምንድነው ደግሞ? ፍቅር ይዞኛል። ፍቅር ይዞኛል? አሁንም ለ7ኛ ጊዜ? አዎ። ተረጉኝ ልጅ። እሺ ከማን ነው? ከእህት። ከኔት? አዎ፣ ግን አሁን የምሬ ነው። ለትዳር ነው የምፈልገው። አንተ ከኔት ፍቅር ያዘ? አዎ። ምን ይሄ ቀልድ ነው? አረ እንደዛ አይደለም። ሁለተኛ ስለቴ እንዳታወራሽ። ልጅ እያለሁ ሳድግ የተቸገሩ ሰዎችን እረዳለሁ ብዬ አስብ ነበር። ግን ካደኩ በኋላ ምን እንደተፈጠረ ገምቱ። ከተቸገሩ ሰዎች መሃል አንዱ ሆንኩ።